አንዴ አንቺ ይኸውልሽ ከፍዬ እንዳልወጣ ምን የሚደብረኝ መስሎክ ነው? እኔ እኮ ጎጆ ወጪ ነኝ። ባይሆን እኔ ማስከፈል የለብም። ራስሽ አይደለሽ እንዴ? ቆይ ልጋብዘልሽ እንዴ? እኔማ የምታዝነልኝ መስሎኝ ነው። ተይው እሺ ይሁንልሽ። ቆይ ቤቱ እንዴት አደረግሽ? እግዚአብሔር ይመስገን አሁን ሁሉም ነገር እያለቀ ነው። አይ ጥሩ ነው በርቺ። አይ ኪራ ስላለው ብዙ አልከበደኝም። ደግሞ ለራሱ ያዘዘውን አልጋ ብታየው እንዴት እንደሚያምር። አብረን አንድ ዲዛይን የመረጥነው ምንድነው የምታሽቀብጪው እንደዚህ? ምን አለበት ብትሰማኝ? አንድ ምሳ ጋበዝኩ ብለሽ በቃ በሳክስልም ወይ ነው እንዴ አንቺ? ስልችት አድርገኝ። ውይ ከኔ በላይ አልሰለቸሽ? እንደውም ከዚህ በኋላ ቢሮ ራሱ ቀይራለሁ። ቀይሪ እንዴ? ከዛ እኔን ለመጠየቅ እግርሽ ሲቀጥን የዛኔ መልሽኑ ይሄለ እንዴ ሳስፈልጊ? አረረ ምግቡ መጥቶ ዝም ካላሽ አንቺ አረ ምግቡ እስኪ እንደኔ ይሄ ቀን የናፈቃችሁ ማለት ነው የጽናትና የኪራ ፍቅራቸው መተሳሰባቸው ይሄ አብሮነታቸው እስከሚመለስ ድረስ እንግዲህ በተስፋ ጠብቃቸዋለሁ ማለት ነው። እና በቃ ቢሮ ውስጥ ላይ የሄደች እየተከተለችው በቃ ፍቅሯን እየገለጸችለት ምናምን ደስ የሚል ነገር ነበርና አሁን ላይ ግን ደግሞ በቃ ከባድ ነገር እያደረጉትን አራ ኪራ ቢሮ ውስጥ ምናምን ልትሳሳም ከባድ ነው። አረ ኪራ ነውር ነው። ግን ደግሞ ሀና ደርሳ ታቋረጣቸዋለች። ቆይ ትመጣለች አሁን ሀና ማለት ነው። ይሄው መጣች የፍቅር መቀስ እዚህ ነሽ እንዴ? እንደምታየኝ የቤቱ ስራ አላልቅ ብሎኛል። እንግዲህ እጽዬ ይልቅ እሱን ታዩና አሁን የሆነ ነገር ሻቶኝ የመጣሁት። እሺ ምን ሰማሽ ደግሞ? ክብሩም የሆነ ነገር ሳይኖር አይቀርም ማለቴ ከሰኒ ጋር። እሱ እኮ ሳይታለም የተፈታል ምን? እኔ እኮ እንደሱ ማለቴ አይደለም። ያው እኔ ሰኒ እንዳገተችኝ ሳያውቅ አይቀርም። አንቺ ደግሞ ምኑን ከምኑ ነው የምታገናኙ? እንደ ዛሬ አገጣጥም ያላቅም እርግጠኛ ነኝ ክብሩም። ወይኔና በቃሽ። ትንሽ አርፌሽ ነበር ይኸው አሁን ደግሞ መጣሽ። አልገባኝም። ቆይ ተመልሰሽ መጣሽ ስትይ በዛው እንድቀር ፈልገሽ ነበር? እንደዚህ የማይሆን ነገር እያነሳሽ ከምታቃጥኝ አይሻለኝም ነበር? ቆይ ጽናት ምን ለማለት ፈልገሽ ነው እንዴ? እኔ አልገባኝም። ቆይ በዚህ ልክ አሰልችቼሻለሁ ማለት ነው? እና ዝም ብለሽ ታወሪያለሽ እንዴ? እኔ አሰለቸውሽ? እና ዝም ብለሽ ታወሪያለሽ? እንዴት ነው ማታሰለችኝ? አውቃለሁ እዚህ እናንተ ላይ ተደርቤ እንዳሰለቸውሽ፣ ግን ደግሞ አንቺ እንዲትኛለሽ ብዬ አላሰብኩም ነበር። እንደውም ምን እንደፈለኩኝ ታውቂያለሽ? በቃ ሰላማዊ ቤት ማንንም የሌለበት እኔና ኪራ ብቻ ምን እንኖርበት። በቃ ምንም የማልሰማበት ዝም ብዬ ከኪራዬ ጋር ፍቅራችንን ብቻ የምናጣጥምበት ቤት ነው ያማረኝ። እሺ ቆይ እና ይሄ አባባልሽ እንዴት ነው? ምን ማለት ነው? ማለቴ ቆይ እኔ ከዚህ ቤት እንዴት ፈልገሽ ነው? እኔ ሂጂ አላልኩሽ፣ ግን ደግሞ ቢያንስ በቃ የቤቱን ስራ አግዢኝ። እንዴ እኔ ለሁሉም ሰው ምግብ ማብሰል ማጽዳት በጣም ሰልችቶኛል። እና ለሱ እኮ ሰራተኛ ተቀጥሮ ነበር። አንቺ አልፈልግም አልሽ እንጂ እኔ የምፈልገውንና ማልፈልገውን ነገር በደንብ አውቃለሁ። ደግሞ አንቺም ሌላ ወሬ ከምታወሪ በቃ ማድረግ ያለብሽን ነገሮች በደንብ አድርጊ። ቆይ እሺ ጽዬን ያስቀየምኩሽ ነገር አለ? እሺ ቆይ ወይ ስለ ክብሩም ልነግርሽ ስለመጣው ነው እንደዚህ ይሆንሽ ያለሽው? አይደለም መናገርና ከፈልክሽ ለመጻፍ አጽፊላችሁ እንዴ? እሱ እኮ እኔን የሚመለከተኝ ጉዳይ አይደለም። እሺ በቃ አሁን አትናደጂ እንዴ። በቃ እኔ ምንም አልልሽም ትቻለሁ። አዎ በቃ የባጤ ቁጡን እየመጣሽ መውራትሽን አቁም። እኔ ወሬ ሰልችቶኛል። እሺ በቃ ይቅርታ ጽ ስልክሽ እየጠራ ነው ቤኪ ይላል። እኔም እኮ ያለ ኧረ ጽ እንደዛ እኮ አይደለም። ሄሎ ቤኪ ደህና ነህ? ቆይ ምን ሆነ ነው የጠፋው እንዴ? ሰው ያስባል ብለህ እንኳን አታስብም እንዴ? እሺ እንዴ እቺ ጽናት? አይ እቺማ ጽናት አይደለችም እንዴ። ቤኪ ደግሞ ቤኪ ማን ነው? ቆይ ሌላ ነገር ደግሞ ጽናት ጋር እየሸተተሽ ነው። ኒና ንቂ፣ ጆሮሽን ብቻ ሳይሆን አይንሽንም ግለጪ ቤኪ።